የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በርካታ ወንጀሎችን የያዘ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ በማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል። በጣም በርካታ ሰዎችም እየተጋሩት ነው። ይሄ ሚስጥራዊ ሰነድ የማን ነው? ምን ያመለክታል ሚስጥራዊ ሰነዱ? ሚስጥራዊ ሰነዱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንቱ ጽህፈት ቤት መግለጫ አውጥቷል። አቶ ጌታቸው ረዳም ለወጣው መግለጫ ምላሽ ሰጥተዋል። ሚስጥራዊ ሰነዱ ምን ይዟል? መግለጫዎቹ ምን አሉ? በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል ክቡራን አድማጮች እንዲሁ የአሜሪካ የቀድሞ ፕሬዝዳንት ጆ ባይደን በካንሰር ህመም መያዛቸው ተነግሯል። በአስጊ ሁኔታ ውስጥ እንደሚገኙም ነው የተነገረው። ጉዳዩን አስመልክቶ የተለያዩ የአሜሪካ ባለስልጣናትና እንዲሁም የቀድሞ የጆ ባይደን አጋሮችም መግለጫዎችን በማውጣት ላይ ናቸው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከሰሞኑ በርካታ ወንጀሎችን የያዘ ሚስጥራዊ ሰነድ ሾልኮ ወጥቶ በመገናኛ ብዙሃን በከፍተኛ ሁኔታ መነጋገሪያ ሆኗል። በማህበራዊ ሚዲያዎች በርካቶች እየተቀባበሉት የሚገኘው ይሄው ሚስጥራዊ ሰነድ በውስጡ በርካታ ወንጀሎችን የያዘ ነው ተብሏል። ሰነዱ አፈትልኮ መውጣቱን አስመልክቶ የትግራይ ክልል ጊዜያዊ አስተዳደር ሰነዱን ያሾለኩት አቶ ጌታቸው ረዳ ናቸው በማለት ሲወቅስም አቶ ጌታቸው ረዳም በጉዳዩ ዙሪያ ምላሽ ሰጥተዋል። ሰነዱ በተለይም ደግሞ በህገወጥ የሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወርን የሚመለከትና ሌሎችም በርካታ ጉዳዮች ላይ የተጠና ሚስጥራዊ ሰነድ ሲሆን በአራት ክፍሎች የተከፋፈለ 69 ገጾች ያሉት ሚስጥራዊ ሰነድ ነው። በዚህ ሚስጥራዊ ሰነድም በጥናት የተለዩ የወንጀል ተግባራት የተባሉት ስልጣንን ያላግባብ በመጠቀም እንዲሁም በወንጀል የተገኘ ገንዘብን ህጋዊ አስመስሎ መያዝና ማዘዋወር፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራን ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም እንዲሁም ሙስና የሚለው ጉዳይ በሰፊው መፈጸማቸውን የሚያረጋግጥ ሰነድ ነው። በሰነዱ በተጠቀሱ የወንጀል ተግባራትም በተለይም በህወሓት ውስጥ ያሉ አመራሮች የነበሩት የጀነራልነት ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎችና ነጋዴዎች እንዲሁም ሌሎችም የሚገኙባቸው 231 ተጠርጣሪዎች በስምና በአድራሻ ተለይተው በሰነዱ ላይ ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያንን ስም ዝርዝርም የተዘዋወሩበትን ቦታና ቀን ያረፉባቸውን ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ አካውንቶችም በዚሁ ሰነድ ላይ በዝርዝር ተጠቅሷል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጹ ምስሎችንም ጭምር ያካተተ እንደሆነ ሚስጥራዊ ሰነዱ ዘርዝሯል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ ወይም እንበብ እየተባሉ የሚጠሩት ሰው ሲሆኑ በቅርቡ ከሀገር መውጣታቸውን አቶ ጌታቸው ረዳ በቅርቡ በፋና ቴሌቪዥን በነበራቸው ቃለ ምልልስ ማረጋገጣቸው ይታወቃል። ይህንን ተከትሎ ታዲያ የትግራይ ክልል ጊዜያዊ አስተዳደር መግለጫ አውጥቷል። ሾልኮ በወጣው ሚስጥራዊ ሰነድ ዙሪያ መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥራዊ ሰነድ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበውታል ሲል አቶ ጌታቸው ረዳን ወርፏል። የትግራይ ክልል ጊዜያዊ አስተዳደር
ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ያሉት አቶ ጌታቸው ረዳ ደግሞ የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንቱ ጽህፈት ቤት ያወጣባቸውን መግለጫ እንደማይቀበሉት ጠቅሰው አጣጥለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑትን አቶ ጌታቸው ረዳ ሚስጥርን አባክነዋል ይላል። የትግራይ ክልል ጊዜያዊ አስተዳደር በመግለጫው አቶ ጌታቸው ረዳ በተለይም ከሰሞኑ ይፋ ያወጧቸው ሚስጥሮች የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነትን የሚያጎድፍ የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶችን በሙሉ ወደ ሌላ አካል ሊያስተላልፉና ሊያላክኩ ስላሰቡ ከሳሽ ሆነው ብቅ ብለዋል ያለው ይሄው የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንቱ ጽህፈት ቤት ይህ ወደ ሚዲያ ፕሮፓጋንዳ የሄደው ኃላፊነት የጎደለው ተግባር ነው ብሎታል። የጽህፈት ቤቱ መግለጫ አቶ ጌታቸው ረዳ በህገወጥ የሰዎች ዝውውር አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባውን ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ ሰነዱ እንዲሰራጭ አድርገዋል ሲል አቶ ጌታቸው ረዳን ከሷል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነትም እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸው አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ ነውር ነው ሲል ነው የገለጸው። ይሄው የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንቱ ጽህፈት ቤት በወቅቱ የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥራዊ ሰነድ እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ሚስጥራዊ ሰነዶችን አውጥተውብናል፣ ለርካሽ ገበያም ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ስድብ ባዘለ ቃል ወረፏቸዋል። የትግራይ ክልል የፕሬዝዳንቱ ጽህፈት ቤት መግለጫም ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናትን ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ነው ወደሚመለከተው የበላይ አካል መረጃውን የላኩት ብለዋል አቶ ጌታቸው። ሚኒስትሩ አክለው በጥናት ሰነዱ መሰረትም ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ አሁን ላይ ከሀገር ወጥተዋል ሲሉም አጋልጠዋል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው በሚል አገላለጽ በፕሬዝዳንቱ ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ረዳ ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ሰነድ ነው ሲሉ አብራርተዋል። ሚኒስትር አቶ ጌታቸው ረዳ አክለው በጥናት ሰነዱ የተቀመጠውን ሀቅ ነው ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም፣ ይህንን ከዚህ በኋላ አንፈቅድም ብለዋል። አቶ ጌታቸው ረዳም ተጋልጦ የወጣውን ሰነድ በተመለከተ የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንቱ ጽህፈት ቤት ላወጣው መግለጫ በሰጡት ምላሽ በሌላ ዜና የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ ከባድ ካንሰር መያዛቸው ተሰማ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በፍጥነት ይስፋፋል የተባለው የፕሮስቴት ካንሰር መያዛቸው በሕክምና መረጋገጡ ተነግሯል። የቀድሞው ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ላይ እንዳለው የ82 ዓመቱ አዛውንት ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው በፍጥነት እየተስፋፋ እንደሚገኝ ገልጿል። ስልጣናቸውን ባሳለፍነው ጥር ወር ላይ ለቀቁት ባይደን ባለፈው ሳምንት ባደረጉት የሽንት ምርመራ ካንሰር እንዳለባቸው መታወቁ ነው የተገለጸው። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም እንደ ዩናይትድ ኪንግደም የካንሰር ምርመራ ማዕከል ከሆነ በፍጥነት የሚዛመት ነው ተብሏል። ባይደን እና ቤተሰቦቻቸው የህክምና አማራጮችን እየፈተሹ መሆናቸውን አስታውቋል። የቀድሞ ፕሬዝዳንት ጽህፈት ቤት ካንሰሩ ሆርሞን ሴንሲቲቭ መሆኑን አስታውቆ በህክምና በቁጥጥር ስር ሊውል ይችላል ማለት እንደሆነም አብራርተዋል። ጆ ባይደን የምርመራ ውጤታቸው ይፋ ከሆነ በኋላ ከደጋፊዎቻቸውም ሆነ ከተቀናቃኞቻቸው በኩል መልእክት እየተቀበሉ እንደሆነ እየተነገረ ነው። በምርጫው ተቀናቃኛቸው የነበሩትና በኋላም እሳቸውን አሸንፈው ወደ ስልጣን የመጡት ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ላይ እንዳሉት ከሆነ እርሳቸውና ሜላኒያ ትራምፕ ባለቤታቸው የጆ ባይደንን የህክምና ውጤት ሲሰሙ ማዘናቸውን ገልጸዋል። ለጂልና ለቤተሰቦቻቸው መልካም ምኞታችንን መግለጽ እንወዳለን ሲሉ የቀድሞዋን ቀዳማዊ እመቤት በስም ጠቅሰው መልእክታቸውን አስፍረዋል።
ጆ ባይደን በፍጥነትና በጥሩ ሁኔታ እንዲሻለው እመኛለሁ እጸልያለሁ ብለዋል ዶናልድ ትራምፕ። የቀድሞ ምክትል ፕሬዝዳንት ካማላ ሃሪስ በበኩላቸው በማህበራዊ ትስስር ገጻቸው ላይ እርሷና ባለቤቷ ዳግ ኤምሆፍ የባይደንን ቤተሰብ በጸሎት እንደሚያግዙ አስፈራለች። ጆ ባይደን እጅ መስጠት አይወድም፣ አውቀዋለሁ። ይህንን ተግዳሮት ሁልጊዜም ህይወትንና አመራርን በሚጋፈጥበት ተመሳሳይ ጥንካሬ የመቋቋም ብቃትና ተስፋ እንደሚጋፈጠው አውቃለሁ ብላለች ሃሪስ። ባራክ ኦባማ በማህበራዊ ትስስር ገጻቸው እርሳቸውና ባለቤታቸው ሚሼል የባይደን መላው ቤተሰብን እንደሚያስቧቸው ጽፈዋል። ባራክ ኦባማ እንደ አውሮፓውያን አቆጣጠር ከ2009 እስከ 2017 ድረስ ፕሬዝዳንት ሆነው አሜሪካን ሲያስተዳድሩ ጆ ባይደን ምክትላቸው ሆነው አብረው አገልግለዋል። ኦባማ እንዳሉት ለካንሰር የተሻሻለ ሕክምና ለማግኘት ከጆ የበለጠ የጣራ የለም። እናም ይህንን ፈተና ለብዙዎች አራያ በሚሆን መልኩ እንዲሁም ክብር እንደሚታገለው እርግጠኛ ነኝ። በፍጥነት ሙሉ በሙሉ እንዲድንም ለጆ እጸልይለታለሁ ብለዋል ኦባማ። እንደ አውሮፓውያን አቆጣጠር በ2016 የቀድሞው ፕሬዝዳንት ባራክ ኦባማ ካንሰር ሙንሾት የተሰኘ ባይደን የሚመሩት ፕሮግራምን አስጀምረው ነበር። ጆ ባይደን በካንሰር መያዛቸው የተሰማው የ2024 ፕሬዝዳንታዊ ምርጫን በእድሜና በጤና ምክንያት እንዲያቋርጡ ከተደረጉ በኋላ ነው። ባይደን በአሜሪካ ታሪክ እድሜያቸው ገፍቶ ሀገሪቱን ያስተዳደሩ ብቸኛ ግለሰብ ናቸው። ዲሞክራቱ ባይደን የዛሬ ዓመት ለሁለተኛ ጊዜ ምረጡኝ ዘመቻ እያካሄዱ የነበረ ሲሆን በሰኔ ወር ላይ ከዲሞክራት ተቀናቃኛቸው የአሁኑ ፕሬዝዳንት ዶናልድ ትራምፕ ጋር ያደረጉትንና በቴሌቪዥን በተላለፈው የምርጫ ክርክር ላይ ያሳዩት የወረደ አቋም አስተችቷቸው እንዲወጡ ከምርጫው ጫና ተደርጎባቸው በኋላም ትተው ወጥተው ካማላ ሃሪስን መተካታቸው ይታወቃል። የሕክምና ባለሙያው እንደሚሉት ከሆነ አሁን በርካታ ህሙማን ለሚሰጧቸው የመጀመሪያ ሕክምና የተሻለ ምላሽ እንደሚሰጡ ተናግረዋል። ሰዎች ካንሰር እንዳለባቸው ከታወቀ በኋላ በርካታ ዓመታትን ይኖራሉ። ስለዚህም የጆ ባይደንም እንግዲህ የምናየው ይሆናል ብለዋል። ባይደን ዋይት ሃውስን ከለቀቁ በኋላ ከሚዲያ አይን ርቀው የቆዩ ሲሆን በጣም ውስን ጊዜያቶች ብቻ ነው ለህዝብ የታዩት። በሚያዝያ ወር ለአካል ጉዳተኞች መብት የሚሰራ መንግስታዊ ያልሆነ ድርጅት በቺካጎ ባዘጋጀው ጉባኤ ላይ ተገኝተው የመክፈቻ ንግግር ሲያደርጉ ነው ለመጀመሪያ ጊዜ የታዩት። የጆ ባይደን በካንሰር መያዝ ደጋፊዎቻቸውን በእጅጉ አስደንግጧል። አሁንም ከቀድሞ የሥራ አጋሮቻቸውና ከደጋፊዎቻቸው የተለያዩ የማበረታቻ መልእክቶችን እየተቀበሉ እንደሆነ ተነግሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ